ወይስ እነሱ ምን ማብረን ካላገኘናቸው ልትይ ነው? ነግሬሻለሁ። እዛ የተረገመ ልጅ ጋር እንዳትሄጂ ተመለሽ ብዬሻለሁ። ወንድሜ አንተ ይሄንን ቃል እሱ ፊት እንዳትጠቀም። አሁን ሁሉም አውቀዋል። እሱና የሚ ብቻ ነው የቀሩት። ጋሽ ሌኩን ጋር ስልክ ደውዬ ነበር። ድምጻቸው ልክ አይደለም። አሁንም እንደተረበሹ ናቸው። የኔም አባት እስካሁን ያለበት አልታወቀም። በአንተ ቤት ቀኑ ተናግረሃል ብል የወንድ ገለባ። ቆይ አንተ ሰውዬ ለምንድን ነው የማትሆን? ቆይ ለምንድን ነው የምትከታተለኝ? እኔ በሬን የተከተልኩት ምን አይቶ እንደዚህ እንደሚዳቆ እንደሮጣ ሰውዬሽን ጠይቁ። አቤ ያውን እንኳን የኔ ጥፋት ነው። እዛ ወደ በሬዎቹ እየሮጣ ሲመጣ ወደ እኔ መጣ መስሎኝ እኮ ነው። እኔ እናንተ ምንም የምናወራው ነገር የለም። ያለቀና የተቋጨ ጉዳይ ነው። እኔ ግን ታሪካችን ገና እንደጀመረ ነው የማውቀው። ምን ነው ታንጉት? አምራን ማወቅ የሌለባትን ሚስጥር አውቃለች። በፍጹም ማወቅ የሌለባትን ሚስጥር ነው እያወቀችው ማለት ነው። ኤሚም ደግሞ ዳግምን ስለምትጠራጠረው እንግዲህ 2 ማበጠሪያ ነበር ያገኘችው ሳጥን ውስጥና 2ቱንም ማበጠሪያ ጸጉር ወስዳ ዲኤንኤ ለማስመርመር እንግዲህ እየሄደ ትገኛለች ማለት ነው። ልታስመረምርም የሄደችው እንግዲህ የኤርሚ እገዛ አለበት ማለት ነው። ኤርሚ እንግዲህ እሷን ለጊዜው እያሽበለበለ ነው የሚገኘው። ኤርሚ እንግዲህ ለገንዘብ እንደቀረባትም እየተመለከትን እንገኛለን። አምራን ግን በፍጹም ማወቅ የሌለባትን ሚስጥር ነው እዛ ቤት ውስጥ ያወቀችው። በግዴታ ቤት ውስጥ መግባት ሳያንሳት፣ ነገር ግን ደግሞ በጣም ከባድ ሚስጥር ነው አሁን ያወቀችው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። ቪዲዮውን ሲጀምሩ ላይክ እያደረጋችሁ ጀምሮ በማለት በአክብሮት ተጠይቃለሁ ማለት ነው። ኑሃሚን ድራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ድራማ ነው ማለት ነው። እንደዚሁም የገጠር ትዝታ የሀገር ቤት ትዝታም እንግዲህ እያስታወሱን ይገኛሉ። እንግዲህ ኑሃሚን ወደ ገጠር ለፕሮጀክት ሄዳለች ማለት ነው። የሄደችውም ደግሞ ከዳግምና ከነሆም ጋር ሄደችው እንግዲህ ሚጥሚጣ የሆነችው አምራንን በየደቂቃና በየሰከንዱ እየደወለች ትገኛለች ኖሆም ላይ ማለት ነው። እሷም እንግዲህ ስልክ ሳያነሳ ሲቀር እንኳን ለምን ስልክ አላነሳህም እያለች እንግዲህ ቁም ስቃዩን እያሳየችው ትገኛለች ማለት ነው። እሱ ግን ነገሮቹን አንቺ እንደምታስቢው አይደለም፣ ስራ ላይ ያለ ነው፣ ደግሞ ኔትወርክ አይሰራምም እያለት ይገኛል። እኔ ከሱ የተረዳሁት እንግዲህ በጣም እሷ ስትደውል ስልኳን ሳይ ምን ነው ወደዚህ መጥቼ እረፍት አደረኩ ስል ደግሞ ትደውልብኛለች ነበር ያለውና ሴቶች ጨቅጫ ሴትና ቤት ወጣህ ቤት ገባህ የምትላቸውን ሴቶች በፍጹም እንደማይወዱ ነው የምንመለከተውና በጣም ህይወታቸውን ሲኦል ነው የሚያደርጉት ጨቅጫቃ ሴቶች ለወንዶች ማለት ነውና እሱም እንግዲህ ኔትወርክ እኮ አልነበረኝም ነበር ያላትና እሷም ስልክህ እየጠራ ነበርም እያለችው ነበረ። እሱ ግን አይ ምናልባት አንቺ ጋር እየጠራ መስሎሽ ይሆናል እንጂ እኔ ጋር እንኳን እየጠራ አልነበረም የሚል መልስ ነበር የመለሰላትና እና ልታጃጅለኝ እየሞከርክ ነው ወይ ያለችውና ታንጉት ብለዋታል። እንግዲህ ኑሃሚን ታንጉት ሆናለች። ደስ የሚል የሀገር ቤት ስም አላት። እንግዲህ ጀግና ሀያትም እንዳላት አይተናል። እንግዲህ የኑሃሚን እህትንም አይተናል። በጣም ጎበዝና አስተዋይ እህት ናት ማለት ነው። እሷንም እንደተረዳ ነው። ነገር ግን እሷ ከዳግም ጋራ እያወሩ ነበርና ከአይንህ ላይ እንደተረዳው ከሆነ ኑሃሚንን የምትወዳት ይመስለኛል። በፍቅር አይን ነው ደግሞ የምታያት ነበር ያለችውና እሱም አዎ ነበረ ምን ታደርጊዋለሽ ግን ነበር ያላትና እሷም እንግዲህ አዎ በሾክ ውስጥ የተከበበች አበባን ለመቁረጥ አድካሚ ነው። ነገር ግን ያችን አበባ ለመቁረጥ መቁሰል ምናምን ይጠበቅብሃል፣ መታገል፣ መድከም፣ ዋጋ መክፈል ይጠበቅብሃል ነበር ያለችውና እሱም አዎ እሱስ ልክ ነሽ፣ አንድን አበባ ወይም ደግሞ ጽጌረዳ ለመቅጠፍ በዛ በሾኩ መወጋት ይኖርብኛል፣ ነገር ግን ደግሞ ተወግቼም ላላገኘው እችላለሁ ነበር ያላትና እንዴት ነው አንቺ ግን እንደዛ ነገር ልትናገር የቻልሽው? እንደጠበቅኩሽ አይደለሽም፣ በጣም በሳል ሰው ነሽ ነበር ያላትና አዎ እኔ በህይወቴ ብዙ ነገሮችን አሳልፍ ያለው ብዙ ነገርን ተምር ያለው ነበር ያለችውና ኑሃሚንና ሀና ኑሃሚንም እንግዲህ አብረው እየተጫወቱ ነበረ። ስለ እህቷም እያወራት ነበርና እህትሽ በጣም ምሁር ሰው ናትም እያለ ነበር። አዎ እንደምታያት አይደለችም እህቴ ብዙ ውጣ ውረዶችን አሳልፋለች። በዚህ እድሜዋ ትምህርቷን ሳትጨርስ ስደት ሄዳ
በስደት ላይ ብዙ ውጣ ውረድን አሳልፋለች። 4 አመት 5 አመት በሰው ሀገር ሰርታ መታ እሷ ሀገር ቤት ስትመለስ ግን እሷ በሰራች ብር ወንድሟን ዳሩበት። ብሬን ስትላቸው አናቅሽም ነው ያሏት። በሱም ብዙ ተበሳይታ መንገድ ላይ መኖር ጀምራ ነበር በማለት ነበር እንግዲህ እየመለሰችላት ነው። ይህንን እያወሩ ያሉ እንግዲህ ወንድ አፍራው የተባለ እሱም የሀና የድሮ አፍቃሪዋ የሆነ ነበርና እነኚህ ሰዎች እንዴት ቢደፍሩኝ ነው ከዚህ ከልጅ ጋራ የምትሄደው እንደው የከንፈር ወዳጇ እንዳይሆን እንደው ነኚህ ምን አይነት የማይረቡ ናቸው እንግዲህ እያለ ዱላውን አምዘግዝጎ ወደ እነሱ ነበር የሄደውና እነሱ ምን ፈልገህ ነው ቢሉት ምን አባስበ ነው ከሚስቴ ጋር የምትቆመው ነበር ያለውና መቼ ያገባኸኝ ሚስትህ ነኝ እኔ ሚስትህ አይደለሁም አላቅህም አንተ ሰውዬ ታርፍ እንደሆን እረፍ በማለት ነበር ያለችውና ወንዶቹ ግን ትንሽ ከተማ ነክም ስለሆኑ እየፈሩ ነው የሚገኙትና እንግዲህ ዳግምም እንዴ አንተ ሰውዬ ቆይ ምን አድርጎ ነው የምትለን? እኛም እኮ እንዳንተው ሰው ነን ወንድ ነን ሲለው እንግዲህ ወንድ ከሆንክማ እና ግጠመኝ ነበር ያለው ዳግምን። ዳግም እንግዲህ እሺ እንደዛ ከሆነ ዱላህን ቁጭ አርግና በእጅ እንጋጠም ነበር ያለውና ኑሐሚንም እንግዲህ አይ እኔ ነገር አልፈልግም አንተም ወደ መጣህበት ሄድ እኛም ወደ ስራችን እንሂድ እኛ ልናሳካ የመጣነው ፕሮጀክት አለ ነበር ያለችውና እሱም እኔ እኮ ወደ ከተማ ስትሄጂ እንደምትለወጪ አስቤ ነበረ ከተማ ሄደሽ ስትመጪ ጭራሽ ነጻነትሽን አውጀሽ ጭራሽ ማንን ልትሰሚ ያልቻልሽም እያለ እየዛተ ይገኛልና ነገር ግን ምንድነው ቆይ አንቺ ሚስቴ የሚለው አግብቶሽ ነበር ወይ የሚል ጥያቄም እንግዲህ ዳግም ጠይቋት ነበርና አላገባኝም አሬ ምን ማግባት ነው ድሮ በልጅነቴ ሽማግሌ ልኮ ነበረ እኔም ፍቃደኛ አይደለም ሀያቴም ግን አይደለም እሱንና ሽማግሌዎቹን ራሱ እማያዳግም ምላሽ ሰታ ነው የመለሰቻቸው ነበር ያለችውና እሱ ግን ሀያትሽ አልነገሩሽም ወይ እኔ ግን እኮ እስካሁን አንቺን እየጠበቅኩ ነው ያለሁት ነበር ያላትና እንግዲህ ኑሐሚንም አዎ ይህን ሰውዬ ብንፈራውና ካጠገቡ ዞር ምንል ይሻላል እስር ቤት ለሱ ብርቁ አይደለም ይታሰራል ይፈታል እንደምን ጊዜውም አሁን ደግሞ ሰው ገሉን አምርጦ የወጣው በማለት እንግዲህ ታስፈራራቸዋለችና እነሱም እንግዲህ አይ በሰላም ወደ ሀገራችን መመለስ እንፈልጋለን ነበር ያሉት። ዝናሽ እንግዲህ የሰራችው ወንጀል ከባድ ነው። የዳግምን አባት እንግዲህ ከአቶ ላይሁን ጋር እንደማይሆን አርግተውታል። ዳግም እንግዲህ አባቴ እያለ ነጋ ጠባ እንግዲህ እያዘነ ነው የሚገኘው። አባቱ የት እንደሄደ አያውቅም። ለሀንቾም እንግዲህ አባቴ ምን ሆኖ ይሆን የሆነ አደጋ እኮ ደርሶበት ሊሆን ይችላል ውስጤ ጥሩ ነገር እየነገረኝ አይደለም ነበር ያላትና አረ መልካም ነገር ማሰብ ቻል አባትህ እኮ ደህና ምንም አይሆንም አራት ጨነቅ እያለችው ነበር የምትገኘውና መልካም ነገር ማሰብ አትችልም እንዲህ ያለችው እሷ ግን አይ እኔ ውስጤ ምንም ጥሩ ነገር እየነገረኝ አይደለም ነበር ያለው ዳግምና እንግዲህ የሆነው ነገር የተፈጠረውን ነገር ውስጡ ነግሮት ሊሆን ይችላል እውነትምና እንግዲህ ዝናሽ ችግር ውስጥ ገብታለች። ቪዲዮ ቀረጠልን እኔ እንደሌለው አስመስለህ አቶ ላይኩንም ብቻ እሱን ሲቀብር ቪዲዮ ቀረጥና ኤዲት አርግተህ ላክልኝ ያለችው ሰውዬ እንግዲህ ሌላ ችግር ውስጥ አስገብቷታል ማለት ነው። እሱም ከባድ ብር ካልሰጠሽኝ ይሄን ሚስጥር አወጣዋለሁ ነው እንግዲህ ያለውና ዝናሽ ግን ይሄንን ኬዝ የተጠቀመችው አይቶ ላይኩንም በእጇ ለማስገባት ነውና ምክንያቱም ዳግም የሷ ልጅ እንደሆነ አውቋል። ያ ሰውዬ ደግሞ ሽማዋ እንደሆነ ደርሶበታል ማለት ነው የዳግም አባት። ስለዚህ ምንም አይነት ነገር ስተት እንዳይፈጠር እሱ የሆነ ነገር ከተናገረ ወንጀልህ በእጃለህ ይኸው አሳያለሁ በማለት እንግዲህ እሱን ለማስፈራራት ነበርና ይሄ ሚስጥር አሳልፋ ሶስተኛ ሰው በመካከላቸው ልታስገባ የተገደደችው ቢሆንም ግን አሁን በራሷ ችግር ውስጥ ገብታለች ማለት ነው። እሱም ሚሞሪውን ዝም ብዬ አልሰጥሽም በማለት በጣም ትልቅ ገንዘብ ነበር የጠየቃትና እሷም እንግዲህ የተቀጣጠሩበት ቦታ ሄዳ ተሸፋፍና አብራው እያወራች ነበረ። ነገር ግን ይሄ ሚሞሪ ሙሉ በሙሉ ካንተ ጋር ካልጠፋ ነገም ደግሞ አስፈራራታለሁ፣ ሌላ ገንዘብ እቀበላታለሁ፣ ህይወቷን አባላሻለሁ ብትል ለዛ የሰውዬ እጣ አንተን የሚደርስሃል ነበር ያለችውና እሱ በቃ እኔ ምንም የለም ብዬሻለሁ፣ ብታምኚኝም ባታምኚኝም እኔ ምንም ላደርግልሽ አልችልም፣ ከዛሬ ጀምሮ
አታቂኝም፣ አላቅሽም፣ በሩን አስገቢልኝ፣ ሚሞሪውን ልስጥሽ ነበር ያላትና ይሄንን ሲያወሩ ግን አምራን ተደብቃ እየሰማቻቸው ነበረ። በርቀትም እንግዲህ ስልክ እንደሚያወራ ሰው ሆና እየቀረጠቻቸው ነበር። በጣም ከባዱ ኬዝ እንግዲህ እዚህ ጋ ነው። አምራን እንደዚህ አይነት ነገር በፍጹም ማወቅ አልነበረባትም። እሷ እዛ ቤት በጣም አትወደድም፣ በጣም ተንኮለኛ ናት፣ ለጥቅም የገባች ሰው ናት ማለት ነውና እንግዲህ ይሄን ነገር ከሩቅ ሆና ምን እያወራች ይሆን ደግሞ ይሄ ደግሞ ሁለተኛው ባልሽ ይሆን ወይ ጉድ እኮ ነው እያለች እንግዲህ በርቀት ሆና እየቀረጠች ነበረ። እንደዚሁም እቤት ውስጥም በየካሜራ አርጋ እንግዲህ እናትና ልጅ የሚያወሩትን እቤት ውስጥ የሚደረገውን ነገር ሁሉ እየተከታተለቻቸው ትገኛለች። እነሱ ግን ይሄን ነገር ምንም አያውቁትም። እሷ ግን በቁጥጥሯ ውስጥ አስገብታቸዋለች ማለት ነውና እንደዚሁም ኤሚና ዝናሽም እንግዲህ እቺን ልጅ ለምን ከዚህ ቤት አናስወግዳትም ስትል ኤሚም እናትዮ እንዴ ኤሚ አንቺ ነሽ እንዴ እንደዚህ እያልሻለሽ እንዴት ነው እንደዚህ የምናደርገው ስትላትም እንግዲህ አዎ እሷ በውሸት አንቺን እንደከሰሰችው አርግዣለሁ ብላ በውሸት እዚህ ቤት እንትን እንዳለችው እኛም እሷን እስከ መጨረሻው ለምን አናስወግዳትም እያለች ነበርና እሷ ግን በስልኳ እየተከታተለቻቸው ነበረ ካሜራ ገጥማና እሷም ተመካክራችሁ ሞታችኋል፣ ምንም የምታወሩት ነገር አሁን እኔ ጋር ያለው እያለች እንግዲህ እየዛተች እያፌዘችባቸው ነበር። እነሱ ግን ምንም የሚያውቁት ነገር የለም ካሜራ እንደተገጠመ ማለት ነው። እንግዲህ መጨረሻ ላይ ዝናሽም ተስማምታ ለሰውየው ብሩን ሰጥታ ሚሞሪውን ተቀብላ ሄዳለች ማለት ነው። ሰውየው ጋር እንግዲህ እንደተነሳ ወዲያውኑ አምራን ሮጣ ትሄድና ይህን ሚስጥር እኔ ያውቀዋለሁ፣ ሰምቼዋለሁ፣ ነገር ግን አንተ ገንዘብ ፈላጊ ሰው ስለሆንክ አሁኑኑ ለነገርከኝ ብቻ 50,000 ብር አሳልፍልሃለሁ። ተፈለክ በካሽ ተፈለክ በቼክ ተፈለክ ደግሞ አሁኑን አሳልፍልሃለሁ። ሚስጥሩን ብዙም ባላውቅ ግማሹን አውቃለሁ። ማንን ነው የገደላችሁት ነበር ያለችውና እሱም እንግዲህ በጣም ደንግጦ ማንሽ አንቺ ምንድነሽ እንደዚህ የምትከታተዩ ስላት እኔ አምራን እባላለሁ የወይዘሮ ዝናሽ ምራት ነኝ ነበር ያለችውና እና ምራታቸው ነሽ የነሱ ሚስጥር መከታተል እንደዚህ ለምን አስፈለገ ቢላትም እንግዲህ አይ እኔ ሚስጥሩን በፊት አውቃለሁ፣ ግን አሁንም አንተ የቢዝነስ ሰው ስለመሰልከኝ ገንዘብ የሚያስፈልግህ ከሆነ ብዬ ነው የጠየከኝን ገንዘብ ሰጥሃለሁ። ማንን የገደሉት እንዴት ነው ምን ብላ እንግዲህ ነገሮችን ለመጠየቅ ሙከራ አርግታለች ማለት ነውና እሱም እንግዲህ ከወይዘሮ ዝናሽ ጋራ እንዴት እንደሚተዋወቁ የት እንደተተዋወቁ በምን ጉዳይም እንደተገናኙ ያለውን ነገር እንግዲህ ለአምራን ዝርዝር አርግቶ ነግሯታል ማለት ነው። እንግዲህ ትንሽ አውርቶ ያሁኑ 30,000 ብር ደርሶብሻል ነው ያላት። እንግዲህ ብሩን ትስጣው አትስጣው ምንም የሚያውቀው ነገር የለምና እንግዲህ ነገሮቹን ሁሉ ዘርዝሮ ነግሯታል ማለት ነው። ማን እንደሆነ ባይነግራትም ነገር ግን እሷ ልታውቅ ትችላለች እና ማን እንደሆነ ባይነግራትም እንደዚህ ብሎ እንግዲህ የተደረገውን የተፈጠረው ነገር ሁሉ ለአምራን እየነገራት ይገኛልና እሷም እንግዲህ ዝናሻውን በእጅ ውስጥ ገብተሻል፣ የትም ልታመልጭኝ አትችይም እያለች እንግዲህ እየዛተችባት ትገኛለች ማለት ነው። እንደዚሁም ኖሆምም እንግዲህ ኑሃሚንን እንዴት ነው አንቺ ግን ምንድን ነው የምታስቢው? ይሄ ፕሮጀክት የሚሳካልን ይመስልሻል ወይም እያላት ነበርና አዎ ይሳካልናል፣ ነገ ወደ ቢሮ ሄጄ ነገሮችን ሁሉ በህግ አካል እንዲስተካከሉልኝ አደርጋለሁኝ እያለች ነበርና እሺ የሚሉሽ ይመስልሻል ብላት አዎ ምኛ የምንረዳው ለከተማው ሰው ነው፣ በትንሽ ዋጋ ብዙ ጥቅም ሳናገኝ በትንሽ ዋጋ ብቻ እናስረክባቸዋለን፣ የከተማውን ሰው መጥቀም መቻል አለብን እያለች ነበርና ነገር ግን ሀያትየውም አብራ እየተጫወተች ነበረ። በሉ እናንተ ተጫወቱ እኔ ጻዲቅ ላቦቃ ሊሄድ ነው ነበር ያለችውና እንግዲህ ኑሃሚንን አንዳንድ ነገሮች እያወራት ነበረ። እንዴት ነው ነገር ግን አሁን ከዳግም ጋር ያላችሁ ነገር ጥሩ ይመስለኛል ነበር ያላትና አዎ ጥሩ ነበር፣ ታዲያ ምን ይደረጋል ነበር ያለችውና እና ለወደፊት ከሱ ጋራ ጥሩ ህይወት ብትጀምሪ ምን ይመስልሻል ነበር ያላትና እንግዲህ አንተ ደግሞ ከወንድምህ ጋራ እያጣበስከኝ መሆኑ ነው ያለችውና ነውም እንግዲህ ድንግጥን ያለው እንዴ ወንድምህ እኮ ነው ያልሽው ቢላትም አይ ማለቴ ተሳስቼ ነው ለወንድምህ ያልኩ፣ ደግሞ አንድ ቤት እየኖራችሁ ነው ወንድምህ በልስ ምን ችግር አለው ነበር ያለችውና እንግዲህ እሷ ይሄ ሚስጥር ታውቃለች፣ ነውም ግን ሚስጥሩን አያውቅም ማለት ነውና ምን ችግር አለ እሱስ ልክ ነው፣ አንድ ቤት ስለምንኖር የወንድማማቾች መባል ይቻላል፣ የአንድ አባትና እናት ልጆች ባንሆንም ነበር ያለውና
እንግዲህ እሱም አይ ከዳግም ጋማ ምንም አይነት ፍቅር መጀመር አልችልም። እኔ እኮ ያፈቀርኩት የምወደው ሰው አለ። እሱ ደግሞ መቼም ከልቤ ሊወጣ አይችልም ነበር ያለችው። ማን ነው እሱ? ኤርሚ ነው ቢላትም አይ ኤርሚ ደግሞ ማን ነው? ከነምረስችዋለሁ እሱ ነበር ያለችውና እና ማን ነው እሱ አንቺ እንደዚህ ከልብሽ ውስጥ መውጣት ያቃተው ሰው ቢላትም እንግዲህ አይ እንግዲህ ከድርጊቴ አይተህ ካልተረዳህ ምንም ላደርግልህ አልችልም ብላ እንግዲህ ባለበት እኔ ሀያቴን ስራ ልረዳ ሊሄድ ነው ብላ እንግዲህ ባለበት በተቀመጠበት ነበር ስታው ሄደችውና እዚህ ጋር እንግዲህ እንደተረዳነው ኑሃሚን እንደምትወደው እንደምታፈቅረው ነው የምንረዳው። እሱ ግን አልተረዳትም። ያቺ ሚጥሚጣ የሆነች አምራንን ነው እንትን የሚለውና ግን ከሷ ጋር ምንም አይነት ደስተኛ አይደለምና እውነት ምን ይመስላችኋል እናንተ? እኔ እንግዲህ ለኑሃሚን እንግዲህ ኑሆም ሳይሆን የመረጥኩላት የኔ ራስ የምርጫ ነው። ለኑሃሚን አድርሱላት ማለት ነው ዳግም ነው። ምክንያቱም ኑሆም አሁን ችግር ውስጥ ነው ያለው ከአምራን ጋር ከባድ አጣብቂኝ ውስጥ ነው ያለው ስለሆነ ከኑሃሚን ጋር አንድ ላይ መሆን አይችልም ማለት ነውና ይህን ይመስላል የዛሬ ቪዲዮዬ። ቀጣይ ቪዲዮ ምን ይሆናል ልጅ የላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ። ቪዲዮ ላይክ እያደረጋችሁ